ከእህቴ ጋር መሄድ አለብኝ። ችኩል የምትሆነው በቃ ተረጋጋ። ሁሉም ነገር ስታደርግ አስበህ መሆን አለበት። አሁን ተነሳን ይቅርታ ጠይቅ። ሎሃና ለምን በማየው ነገር ራስሽን ታስጨንቂያለሽ? አድናን፣ እኔ ምንም ራሴን አላስጨነኩም። በቃ ላጠፋው ነገር ይቅርታ ጠይቅ እያልኩ ነው። አይ ተናገርኩኝ። እኔ ምንም ሳላጠፋ በፍጹም ይቅርታ አልጠይቅም። በቃ እርሺው። በጣም ታሳፍራለህ። ይቅርታ ማለት እኮ ትልቅነት ነው። እስካለሁሽ ድረስ በፍጹም እኔ መኖር አልችልም። እስከ ዛሬ የሚደርሱብኝ ነገሮች በሙሉ ላንተ ስል አንተ ብዬ ፍቅራችንን ብዬ ታግሼ ቁጭ ብያለሁ። ግን ይሄ ከምችለው በላይ ነው። እህቴ ሳትኖር እኔ መኖር አልችልም። ሉሃና ራሷን ለማጥፋት እየሞከረች አድናን ደረሰ። ሜራ ደግሞ ውሸቷንና ማቃጠሯን እንደቀጠለች ትገኛለች። ሜራ እንግዲህ እሷና ባሏ ዲናና ባሏ እንዲጣሉ ማታረገው ጥረት የለም። ከአድናን ጋር ክላስ ውስጥ አገኝታ አብሮ እንደሆኑና አድናን ከሷ ጋር አብሮ እንደተኛ ለባሏ ታውራለች። እንግዲህ ባሉ ይዋል ምንም እኔ በጣም ነው ምስቴር ማምናት። አንቺ ምን ለማድረግ እየሞከርሽ ነው? እኔ ያልገባኝም ምን አይነት ፍጡር ናችሁ እዚህ ቤት የሞላችሁት? ምን ለማለት እያሰብሽ ነው? ምንድን ነው የምትይ? ሜራ እንግዲህ ውሸቷን እየቀጠለች ትገኛለች። ሜራ አድናንንና ዲያናን የአድና ባህል እንዲያይ የማታረገው ጥረት የለም። ይሄን ቤት ለራሴ ማድረግ አለብኝ፣ እንደገና ይሄ ቤት የራሴ መሆን አለብኝ። አድና ዳንያንና ባሏ እንድጣላ ማድረግ አለብኝ። የግዴታ ነው። ከዚህ ቤት ከወጣው የት ነው የሚገባው? በመሸጥም ውሸት ሰርቻለሁ። እና የዳንያ ባል ደግሞ ሮቤል አድናንን ይመስላል። አድናን ደግሞ ሮቤልን እየመሰለ አድናን ማን ነው? ሮቤል ማን ነው? ምንድን ነው የምትሉት? እዚህ ቤት ያላችሁ ሰዎች ሁላችሁም ጭንቅላታችሁ አይሰራም እንዴ? አድናን ማን ነው? ሮቤል ማን ነው? እዛኔ ባሌ ሮቤል ብለሽ አይደል እንደ ቤት የሰጠሹ? ዛሬ ደግሞ ለምንድን ነው ሮቤል ብለሽ የምትጠሪው? አድናን ብለሽ የምትጠሪው? ስለጣይ ይሄ የቅጽል ስሙ ነው እንጂ እሱ ስሙ ሮቤል ነው። ራሱ ቀይሮት ነው። ለምን እንደቀየረ እኔ እንጃ ትለዋለች። ከዛ በኋላ ይሄን ቤትማ እኔ በስሜ ማስመለስ አለብኝ። የዳንያን ባህል እኔ ዳንያን ተጠቅሜ ይሄን ቤት የራሴ ማድረግ አለብኝ። እንደገና ከዚህ ቤት ከወጣው መንገድ ዳር ነው የምወድቀው ብላ ሜራ እንግዲህ ብዙ እያሰበች ትገኛለች። እንዲሁም ደግሞ ዳንያ አድናንን ለራሷ ለማድረግ በጣም ጥረት ውስጥ ናት ያለችው። እንደምንም ሆኜ አድናን የኔ አድርጌ ከሱ ጋር መኖር ነው የምፈልገው። 7 አመት ሙሉ አብረን ኖረን ልቤ ውስጥ እኮ ነበርክ። ለምንድን ነው ዛሬ እግዚአብሔር አምታም መልሶኝ አምጥቶኝ ፊት ለፊቴ ላይ ሲያስቀምጠኝ ዛሬ አልፈልግሽም የምትለኝ? አንቺም የራስሽን ህይወት ኑሪ፣ እኔም የራሴ ህይወት አለኝ። አንቺም ባለትዳር ነሽ፣ እኔም ባለትዳር ነኝ። ስለዚህ አንቺም በትዳርሽ ጠንካራ ሆነሽ መኖር አለብሽ፣ እኔም በትዳሬ ጠንካራ ሆኜ መኖር አለብኝ። ከኔ ርቀሽ መኖር ሊመጂ ይላታል። ከዛ እኔ በቃ እነዚህን ሰዎች ከዚህ ቤት ማውጣት አለብኝ ብሎ ባሏ ሳወራት የት ይሄዳሉ? ትንሽ ታገሳቸው። ከዛ በኋላ ራሳቸው ቤት አገኝተው ይወጣሉ። እንዴት የሰውን ልጅ አውጥተን ውጪ እንጥላቸዋለን እንዴ? ይላል ዳንያ። እንግዲህ አድናን ከዚህ ቤት ማሄድ የለበትም ትላለች። ሜራ ደግሞ አድናንንና ዳንያን አንድ ክላስ እንዳሉ ሰምታቸው ከዛ በኋላ ባሏ ጋር ትሄዳለች። የዳንያ ባልን ያ ጭንቅላቱ ላይ ለሷ ክፉነት እንድጠላት እንድጣሉ የማታረገው ጥረት የለም። እንግዲህ እንዲጣሉ አንድ ላይ እንዳይኖሩ በመሀላቸው ንትርክ እንዲገባ
ሜራ በጣም እየተከች ትገኛለች። እንግዲህ ሉሃና ደግሞ የአድናን ፍቅረኛ ወይም ምስት አይደለችም። ለሰራተኝነት መታ ነው ባለኔ ቀን ማችልኝ። ስለዚህ አንተም ተጠንቀቅ፣ ሌላ ሰው ያንተን ምስጥ እንዳይነቅጥቅ ተጠንቀቅ ትለዋለች ለዳኒያ ባል። የዳኒያ ባል ደግሞ ምን ማለትሽ ነው? ምን ማለት ፈልግሽ ነው እንደዚህ ያልሽኝ? ምን ማለትሽ ነው? ምን ማለት አስበሽ ነው? ምን አይነት ቤተሰብ ናችሁ ይላታል። አይ እኛ ምንም ላይ በጣም አሪፍ ቤተሰብ ነን፣ ግን እኔ እንድትጠናቀቅ ነው የተናገርኩ ያለሁት ሌላ ነገር አይደለም። ተጠንቀቅ፣ ከሉሃናና ከአድናን ተጠንቀቅ። እኔም እንደዛ የቤት ሰራተኝነት መታ ነው ኢቴ ሞትጅ እያለች ኢቴ ጠፍታብኛል እያለች ብዙ ነገር ማድረግ የጀመረችው። እንግዲህ የዳኒያ ባል ሉሃና በጣም እያዘናት ይገኛል። እና እህት ማጣት ምን እንደሆነ እኔ ራሴ አውቃለሁ። እኔም እኮ እህት አለኝ። ስለዚህ እህትን ማጣት ምን አይል ከባድ እንደሆነ እኔም እኮ ይገባኛል ሉሃና። እኔ እሷን ለማጽናናት እንጂ ክላስ ውስጥ እየገባው የምወጣው ሌላ ብልግና ፈልጌ አይደለም። ምን አይነት ባለጌ ነክ ብሎ አድናንን ይሳድባል። እንግዲህ አድናን እኔ ነገር ያለው ሁለተኛ እሷ ክላስ ገብተ ካየው እገላለሁ ይላል። ከዛ ያው ሜራ በሰራችው ስራ ሁለታቸውንም አልጋ ላይ ያገኛቸዋል። ምን እየሰራሽ ነው ዳኒያ? ፍቅር ምን እያረግሽ ነው ብሎ ስጠይቃት አይ እኔ ካልጋ ተነስቼ እቆማለሁ ስል እያወራን አዞረኝና ሁለታችንም ወደቀን ስላለች ምንም ነገር የተፈጠረ ነገር የለም፣ ፍቅር ይመነኝ። ከዛ አድናን ሜራን በጥፊ ይላታል። እንግዲህ ሉሃና በጣም ትልቅ ችግር ውስጥ ነው ያለችው እና ሉሃና ሆስፒታል ገብታ ወጣለች። ያለፈውን ክፍል ትንሽ ላስታውሳችሁና ሉሃና አድናንን ስጠይቀው በእውነት እህቴ ሳራ ሞታለች፣ አምሳያዬ ሞታለች፣ የኔ ወርቅ ሞታለች። እውነትን ነው አድናን፣ ለምንድን ነው እውነት ማትናገረኝ ብላ ጣምዳ ስትተው ሳራ ሞታለች። ሉሃና ለምንድን ነው ማታምኚው? ሳራ ሞታለች፣ የኔ ፍቅር በእናትሽ ተረጅኝ ብሎ ይላታል። ከዛ ራሷን ስታት ይወድቃለች ሆስፒታል በገባችበት ቦታ። ከዛ ለዳኒያና ለባሏ እሷ እኮ ነብሰ ገዳይ ነች፣ ለዛ ነው የምትሰቃየው፣ ነብሰ ገዳይ ስለሆነች የሰራችው ስራ ነው እንግዲህ የሚያሰቃያት ብላ ስትለው አድናን ይደርሳትና በጥፊ ይላታል። ምን አባሽ ልትሰሪ ነው ወደ ሆስፒታል የመጣሽው? ምን አባሽ ልትሰሪ ነው ወደዚህ የመጣሽው? ማን ጠርቶሽ ነው? ምን ልታረጊ ነው የመጣሽው? ብሎ በጥፊ ይላታል። እንግዲህ ከዛ በኋላ ሜራን ከሆስፒታል ያባረራታል ዳኒያንና ዳኒያንን ባልሽን ይዘሽ ሂጂ፣ ማንም አያስፈልገኝም፣ እኔ ብቻ በቃታለሁ፣ እኔ ብቻ ከእሷ ጋር መኖር እፈልጋለሁ፣ ሂዱ እናንተ አልፈልጋችሁም ይላታል። አይ እኛ እኮ የታመመኑ ሰው ለማየት ነው የመጣ ነው፣ ለአንተ ብለን እኮ አይደለም የመጣ ነው፣ ለእሷ ብለን ነው እንጂ የመጣ ነው ብላ ዳኒያ አልሄድም ብላ ትችክ ትላለች። ከዛ ሜራ እንግዲህ ወደ ቤት ሄዳ ሻንጣቸውን ትበረብርባቸዋለች። ሻንጣ ውስጥ የልጁን ፎቶ ለማግኘት ሜራ እንግዲህ መጀመሪያ ቤቴን የራሴ ከማድረግ ልጁ የእሱ ነው የአድናን ነው የምለውን አጣራለሁ ብላ ብዙ ስራ እየሰራች ትገኛለች። እና በመሀላቸው ጥላቻ እንዲገባ ብዙ ስራ እየሰራች ትገኛለች። እንግዲህ ሜራ እንግዲህ አድናን ሮቤልም ሞቶ ከመጣ በኋላ እንግዲህ እንደገና ገላ ቀብረዋለች ማለት ነው። ያው ሮቤል በፊት አልሞተም ነበረ። ከዛ እንደገና ቀብራ አሁን ደግሞ ቤቱን የራሷ አድርጋ ልጁን ግን መጀመሪያ ማጣራት አለብኝ ትላለች። መጀመሪያ ልጁ የሮቤል ወይም የአድናን ነው ወይም የባሏ ነው የሚለውን ለማጣራት ብዙ ነገር ትፈልጋለች። ይህን ኮተት ይዞ ነው እንደ ከአሜሪካ የመጡት፣ ምን ይዞ ነው የመጡት ብላ ለራሷ እያወራች እንግዲህ ከሆስፒታል ይመጣሉ። አድናን ደግሞ በጣም ቤት ውስጥ በጣም ተናዶ በጣም ግራ ገብቶት ይገኛል። ሉሃናን ይዞ የት እንደሚሄድ ራሱ ግራ ገብቶታል። ሉሃናም ደግሞ በጣም ተጨንቃለች፣ በእህቷ ጉዳይ በጣም ተጎድታለች እና
እና በዚህ ሰዓት አድናን ራሷን ልታጠፋ ስትል አድናን ይደርሳል። የኔ ፍቅር እኔ እኮ ካንቺ ተለይቼ ማኖር አልችልም። እንደዚህ ከሆንሽ እኮ እኔ ላጣሽ እችላለሁ። አንቺን ካጣሁ ደግሞ እኔም እሞታለሁ። በእናትሽ ለእኔ ብለሽ ጠንካራ ሁኚ፣ በርቺ ይላታል ሉሃና። እኔ እኮ ምንም አልቻልኩም። ዛሬ ግን እውነታውን ማወቅ እፈልጋለሁ አድናን። በእውነት እህቴ ሳራ አምሳያ ሞታለች? እስቲ ዛሬ እውነቱን ተናገረኝና ገላግለኝ ትላለች ሉሃና። በእናትሽ በፈጠረሽ ፈጣሪን ፍሬና ሳራ ሞታለች፣ ግን አንቺን ማጣት አልፈልግም። በፈጠረሽ ስራ ላይ እጅሽን አትክተች ብሎ አድናን ይለምናታል። ከዛም በቃ ለምንድን ነው ማትረዳኝ? እኔ ከእህቴ ውጪ በዚህ ሰዓት ማንንም ማሰብ አልቻልኩም፣ ስለማንም ስለምንም ማሰብ አልቻልኩም ብላ ሉሃና በጣም ትናደዳለች። በዛ መሀል ደግሞ አድናን ግራ ገብቶት ይገኛል እላችኋለሁ። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ተረፍ ይበልልኝ። ከኔ ጋር ሁሉ ሰላም ነው። ስለምትከታተሉኝ አመሰግናችኋለሁ። ዩቱቤን ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ እላችኋለሁ። ስለምትከታተሉኝ አመሰግናችኋለሁ።